والدين يا إخوان قمته الإحسان أن يعبد الإله كأننا نراه أو نوقن الإيقان بأنه يرانا. ወዳጆቼ ዛሬም ስለ አንድ ትልቅ ቁም ነገር ስለ በላጭ የዱንያ ቀናቶች ላወራችሁ ፊት ለፊታችሁ እገኛለሁ። አላህ ቸር አዛኝ የሆነ ጌታ ነው። ሁሌም ባሮቹን በጸጋው ይከባቸዋል። የመልካም ስራን በሮች ሁሌም ይከፍትላቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ኢነ ሊረቢኩም ፊ ደህሪኩም ነፈሓት፣ ለጌታችሁ እኮ በአመቱ ውስጥ የመልካም ነገሮች በር አጋጣሚዎች የሚከፈትበት የኸይር አየር የሚነፍስበት አለ። አላ አዋጅ ፈተዓረዱ ለሃ፣ እናንተ እሷን ተገናኟት ተጠቀሙባት ይሉና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። እንደምታውቁት አላህ ረመዳንን አመጣለን። ጾም ነው፣ ሌሊቱን ቆም ነው፣ ተሐጁድ ገባነ፣ አሽሩ ለዋኺረን ኢዕቲካፍ አሳለፍነ። ረመዳን አለቀ ስንል አላህ በእዝነቱ ደግሞ ሸዋል ውስጥ 6ቱን ቀን ሰጠን። እነሱንም በሱ ጸጋ ጾም ነው። አሁን ቀናቶች አለፉ፣ የሐጅ ወር ደግሞ መጣለን። በተለይ እነዚህ 10 ቀናቶች ወደኛ መጡ። እነዚህን 10 ቀናቶች እንጠቀምባቸው ዘንድ አንድ ሁለት ነጥቦችን ለእናንተ ማስታወስ ወደድኩ። አስአላህ ተውፊቅ ወልኢኽላስ ወሰዳድ ወሰዋብ። እነዚህ ቀናቶች እጅግ አላህ ዘንድ የተከበሩ ከዱንያ ቀናቶች በላጮች ናቸው። ክብራቸውን አንድ ሁለት ሶስት ብዬ ልዘርዝርላችሁ ለመጠቀም ጉልበት እንድናገኝ። አንደኛ እነዚህ 10 ቀናቶች በተከበረው ወር ውስጥ የሚገኙ ናቸው። አላህ ሰማይና መሬትን ሲፈጥር አመቱን በ12 ወር ከፍሎታል። እነ ዒደተ ሽሁር ዐንደላህ 12 ሸህረን ፊ ኪታቢላህ የውመ ኸለቀ ሰማዋት ወልአርድ፣ በ12 ከፍሏቸዋል። ሚንሃ ከነዚህ ውስጥ ግን 4 ሑሩም፣ 4ቱ የተከበሩ ናቸው። ذلك الدين القيم፣ ይህም ቀጥተኛው ሃይማኖት ነው። فلا تظلموا فيهن أنفسكم፣ በእነዚህ 4 ወራቶች ውስጥ ነፍሶቻችሁን አትበድሉ ይላል። እንደሚታወቀው ነፍስን መበደል ሌላውን መበደል በየትኛውም ወር ክልክል ነው። إني حرمت الظلم على نفسي فلا تظالموا፣ እኔ በደልን ከልክያለሁ ኮንኛለሁ አትበዳደሉ ይላል አላህ። በእነዚህ ወራቶች ደግሞ የበለጠ የጠበቀ ይሆናል። ታዲያ በዚህ በተከበረ ወር ውስጥ የሚገኙ ስለተከበሩ 10 ቀናቶች ነው ያወራችሁ ያለሁት። ሁለተኛ የነዚህ ቀናት ትልቅነት የሐጅ ወር ውስጥ መገኘታቸው ነው። الحج أشهر معلومات، ሐጅ እንደሚታወቀው የተወሰነለት ወር ክፍል አለው። ከዚህ ወር ውስጥ እነዚህ 10 ቀናቶች ደግሞ የሐጅ አብዛኛው መልካም ስራዎች የሚተገበሩባቸው ናቸው። 8ኛው ሌሊት ላይ ሙዝደሊፋ እናድራለን። 9ኛው ቀን ለአረፋ ዱዓ ስናረግ ሐጃጆች ይውላሉ። የውሙ ነህር አለ፣ እርድ ያለው እዛው ነው። ጠጠር መወርወር ያለ እዛው ነው። ጸጉር መላጨቱ ያለው እዛው ነው። ሰደቃው ዱህያ ያለው እዛው ነው። በርካታ የሐጅ ተግባራት እነዚህ ቀናቶች ውስጥ አለ። በል የሐጅ ዋናው አንኳር አስኳል የውሙ አረፋ ከነዚህ 10 ቀናቶች ውስጥ የተካተተ ነው። የአንድ ሙስሊም የእድሜ ልክ ግዴታ የእስልምናን 5ኛ ምሰሶ የሚያቆምበት ሐጅ የሚባለው የሚተገበሩት በእነዚህ ወራቶች ውስጥ በእነዚህ ቀናቶች ውስጥ መሆኑ የቀናቶችን ትልቅነት ይጠቁመናል። ሌላ ደረጃውን ልጥቀስ ለሥራ እንድንነሳሳ። አላህ በእነዚህ 10 ቀናቶች ውስጥ ምሎ እናገኘዋለን። ወልፈጅር ወለያልን ዓሽር ወሸፍዒ ወልወትር፣ አላህ በ10ሩ ሌሊት እምላለው። እነዚህ 10ሮቹን ኢብኑ አባስ ምን ይላሉ? አያሙል ዓሽር ምን ዙልሒጃ፣ የዙልሒጃ 10 ቀናቶች ናቸው ይሉናል። ወሸፍዒ የውሙ ነህር ነው። ወልወትሪ ደግሞ የውሙ ዓረፋ ዱዓ ላይ ሐጃጆች የሚያሳልፉበት። አላህ በትልቅ ነገር እንጂ አይምልም። የቀናቶቹ ታላቅነት እየታየን ነው። ታዲያ እኛም በእነዚህ ቀናቶች ውስጥ በዒባዳ መጠንከር ይኖርብናል። ሰለላሁ ዐለይሂ ወሰለም ወባረከ ዐላ ነቢይና መሐመድ። ስለ 10ሩ የዙልሒጃ ቀናቶች እየዳሰስን 4ኛውን ደረጃውን እያወሳን ነበር ያቆምነው። ክፍል 2ቱን ቀጥለናል። ይህ እነዚህ 10 ቀናቶች አላህ ዘንድ ትልቅ ቦታ የተሰጣቸው ናቸው።
አፍደሉ አያም ዱንያ ከዱንያ በላጅ ቀናቶች ተብለዋል። እነሱንም ያህል ነገር የለም። አራተኛውን ደረጃ ኢብኑ ሐጀር እንዲህ ሲሉ ያብራሩልናል። ወለዚ የظهر ግልጽ እንደሚሆነው أن السبب في امتياز 10 الأوائل من ذي الحجة لاجتماع أمهات العبادات فيه እነዚህን 10 ቀናቶች ለየት የሚያደርጋቸው የአምልኮ እናት የሚባሉት የዲኑ ምሰሶ የሚባሉ አምልኮዎች በእነዚህ ቀናቶች ውስጥ መተግበራቸው ነው። من صلاة صلاة على السوس وحج حج على وصدقة صدقة على وصيام صوم على وصدقة صدقة على وضحية على እነዚህ ሌላ ወራቶች ውስጥ በዚህ መልኩ አታገኛቸው። ሁሉም ሊኖሩ ይችላሉ። ሐጅን ግን ላታገኘው ትችላለህ። የታወቀ የተገደበ የራሱ ቀን ስላለ። አምስተኛ ደረጃውን እንጥቀስ። በእነዚህ ቀናቶች ውስጥ የሚተገበሩ ድርጊቶች ተወዳዳሪ የላቸው። አላህ ዘንድ በጣም የተወደዱ ስራ ማለት በእነዚህ ቀናቶች የምትሰራው ስራ ነው። كما في مسلم من حديث عبد الله بن عباس باستلف حديث لي يقول النبي صلى الله عليه وسلم ما من أيام العمل الصالح فيهن أحب إلى الله تعالى من أيام العشر ذي الحجة الله زند سراوش بتأم ميوددوبت كانت بنورو عشر ذي الحجة ميحل كان إلا معمتوس تلال الله سران ستسرا بتأم ميوددوبت كانت مالت يذو الحجة كانتوش ناتشو نزي 10 كانتوش ناتشو نزي ميودادر يلم برمضان كانت كمسراو سرا بلاي بنزي 10 كانتوش مسراو سران ميودادر يلم رمضان لي 10 الأواخر من رمضان يمجرش 10 كانتوشنا 10 الأوائل من ذي الحجة كذي الحجة دمو مجمر علي يالو 10 كانتوش تلك بوتا يستاتشوال كلاليت ليلة القدر تلك بوتا يستاتو كدنيا كانتوش ውስጥ ደግሞ يوم عرفة حجاجوش دعاء ሲያረጉ የሚውሉበት እኛ ጾመን የምንውልበት 9ኛውን ቀን ደግሞ የሚያህል ቀን የለም። ከሌሊት ለይለቱል ቀድር ከቀን يوم عرفة ትልቅ ቀን ገረማችሁ እንደ ሐዲሱ ከረመዳን ቀን ይበልጣል ስላችሁ نعم صحابዎቹም ተገርመው ጥያቄ አቀርበዋል። ወለል ጂሃዱ ፊ ሰቢልላህ በአላህ መንገድ ወጥቶ መጋደል እንኳን ቢሆን አሏቸው ለነብዩ ሰለላሁ ዐለይሂ ወሰለም ትልቅ መረጃ ይዘው ቀረቡ። ذروة سنام الإسلام የእስልምናን ሻኛ እንደ መረጃ አቀረቡ። አንድ ሰው ወጥቶ መፋለምን ቢሆን አሏቸው قال ወለል ጂሃዱ ፊ ሰቢልላህ በአላህ መንገድ መጋደል እንኳን ቢሆን ሌላ ወር ላይ የምትሰራው ከነዚህ ሰራቶች ስራ ጋር አይወዳደርም። إلا رجل خرج بنفسه وماله ثم لم يرجع من ذلك بشيء عند سو ታጥቆ ለውጊያ ወጥቶ በነፍሱም በንብረቱም ተሰውቶ የቀረሰው ሲቀር እንጃል። በእነዚህ ቀናቶች ውስጥ የሚሰራን ስራ የሚያህል የለም። ታላላቅ የተከበሩ ቀናቶች ናቸው። አላህ ከሚጠቀሙባቸው ያደርገን። ይሄን ሐዲስ ያስተላለፉት ከኢብኑ አባስ ما من ايام العمل الصالح فيهن احب الى الله من ايام العشر ذي الحجه ሚለውን ሐዲስ ያስተላለፉት ሰዒድ ኢብኑ ጁበይር እነዚህ 10 ቀናቶች ሲገቡ በአምልኮ ይበረቱ ነበር፣ ትኩረት ይሰጡ ነበር፣ ሰው አግንቶ ለማናገር እስኪያጣቸው ድረስ። ሱብሃንአላህ ወሲያም ለህዝብ እንዲህ ብሎ ያስተላልፋሉ لا تطفئوا سروجكم ايام العشر በእነዚህ 10 ቀናቶች ውስጥ ሻማዎቻችሁን መብራቶቻችሁን አታጥፉ። ኪናያ አነጋገር ነው፣ በዒባዳ ሳልፉት አትኩሮት ስጡት ይሉና ታዲያኛም በእነዚህ ቀናቶች ውስጥ በዒባዳ መጠንከር ይኖርብናል። ምን ዒባዳ እንበል? በሶስተኛው ክፍል መጠላችኋለሁ። ሰለላሁ ዐለይሂ ወባረከ ዐላ ነቢይና ሙሐመድ። الحمد لله الذي يتفضل على عباده بمواسم الخيرات وصلى الله وسلم على من يحثنا دائما بالاغتنام بالصالحات ባለፈው ሁለት ክፍሎች የዙል ሒጃን ደረጃ ታላቅነት ተመልክተናል። ዛሬ ደግሞ ምን መስራት አለብን የሚሉትን አንድ ሁለት ነገሮችን እጠቁማችኋለሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሙስሊም ላይ በተዘገበውና ኢብኑ አባስ ባስተላለፉት ሐዲስ ላይ ما من ايام العمل الصالح فيهن احب الى الله من 10 ذي الحجه በአስሩ የዙል ሒጃ ቀናቶች ውስጥ እንደሚሰራ ስራ
አላህ ዘንድ የተወደደ የለም ብለውናል። ይህን ሐዲስም ከኢብኑ አባስ ያስተላለፉት ሰዒድ ኢብኑ ጁበይር በእነዚህ ቀናቶች ውስጥ ለአምልኮ የነበራቸው ትኩረት የተለየ ነበር። ህዝቡንም አደራ ይላሉ ላ ቱጥፊኡ ሱሩጀኩም አያም አልዓሽር፣ በእነዚህ 10 ቀናቶች ውስጥ መብራቶቻችሁን አታጥፉ፣ በአምልኮ አሳልፉ፣ ቀን ጾሙ፣ ሌሊት ስገዱ አደራቸውን ይሰጡ ነበር። ታዲያ እኔም 1-2 አላህ ሁላችንም ይወፍቀን የምንሰራቸውን አምልኮችን እጠቁማችኋለሁ። አንደኛ በሐጅ ወር ውስጥ አላህ ከቁርአን ጋር ያይዞ የጠቀሰውን ዚክርን ይሆናል። ወየዝኩሩ እስመላህ ፊ አያም ማዕሉማት፣ በታወቁ ቀናቶች ውስጥ የአላህን ስም ሊያወሱ ዘንድ ይለናል። ዚክር የምናበዛበት ነው። ነቢዩ ሰለላሁ ዐለይሂ ወሰለም እነዚህ ከዱንያ በላጭ ቀናቶች መሆናቸውን ከጠቀሱ በኋላ ፈአክሲሩ ፊሂነ፣ በእነዚህ ቀናቶች ላይ አደራ አብዙ፣ ሚነ ተስቢሒ ሱብሓነላህ ብላችሁ አላህን አጥሩት፣ ወተሕሚዲ አልሐምዱሊላህ በሉት ጸጋውን አመስግኑት፣ ወተህሊሊ ላኢላሃ ኢለላህ በሉ፣ ወተክቢሪ አላሁ አክበር ስትሉ አልቁት። ሰሓቦቹ ይህን ትእዛዝ ተቀብለው እነ ኢብኑ ዑመር መርካቶ ውስጥ ሲገቡ በተክቢራ ገበያውን ያናውጡት ነበር። ህዝቡም እነሱን ሲሰማ አብሮ ተክቢራ ያደርግ ነበር። አላህን የበለጠ የምናወሳበት ዚክር እስትግፋር የምናደርግበት ወር ቀናቶች ነው እናገኘዋለን። ሁለተኛው ሲያም፣ ከመልካም ስራዎች ውስጥ አንዱም ይሄ ነው። አልዓመሉ ሷሊህ ከተባሉት ውስጥ ጾምን ማብዛት አለብን። ሐጅ ላይ ላለን 8ቱን ቀናት 9ኛውን ቀን እናንተ አረፋ ላይ ቆማችሁ ዱዓ መታረጉበት ስለሆነ ለናንተ ይሄ ተገቢ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም የአረፋ ቀን ውሃ ጠጥተው ለሰሃቦች ታይተዋል። በዒባዳ ላይ ነው መጠንከር እናንተ የሚጠበቅባችሁ። ሐጅ ላይ ላለህነት ሰዎች ደግሞ 9ኙን ቀን ድረስ መጾም እጅግ በጣም የተወደደ ነው። 9ኙን ቀን መጾም ይከብደኛል የሚል ካለ ግን 9ኛው ቀን ልታልፈው አይገባም። አና ቢቀታዳ ከማ ፊ ሙስሊምን አቡ ቀታዳ ባስተላለፈው ሐዲስ ላይ يقول عليه الصلاة والسلام نبي صلى الله عليه وسلم من يلالو صيام يوم عرفة يعرفة كان صومكو إني أحتسب على الله أن يكفر السنة التي قبله والسنة التي بعده. نيك الله زندكو يعلفون يعندامة ونجلنا يميمتون عندامة ونجل يتأرقال بيه الله زند تسفى درقال له يلالو ما تقدم من ذنبك وما تأخر كفتان كهوالا أنت ትልቅ ቀን እቺን 9ኛዋን ቀን ዱዓ ስናደርግ ጾመን ቤተሰቦቻችን ልጆቻችን የምናጾምበት ቀን ነው። አላህ ይፍቀን ሁላችን። የሚገርማችሁ እቺ እነዚህ 10 ቀናቶችን መጾም ከአንድ ትልቅ ታሪካዊ ክስተት ጋር ያያዛል። ነብዩላህ ሙሳ አለይሂ ሰላም አላህን ለመገናኘት እንደሄዱ ቁርአን ላይ ተዘግቦልናል። አላህም አግኝቶ አናግሯቸዋል። ወከለመ አላሁ ሙሳ ተክሊመን ወከለመሁ ረቡሁ አናግሯቸዋል። ታዲያ አላህ ቀጠሮ እንዴት እንደሰጣቸው ቁርአን ላይ ሲጠቅስልን ወዋዓድና ሙሳ 30 ለይላ፣ ሙሳንንም እኮ ልናናግረው እና ሊጾም 30 ቀን ቀጠሮ ሰጠነው። ወአትመምናሃ ب10 በ10ም ቀን ሞላናት። ፈተመ ሚቃቱ ረቢህ 40 ለይለተን፣ የጌታህም ቀጠሮ 40 ሌሊት ሲሞላው ተፈጸመ ይላል። ሙሳን አላህ ሊያናግራቸው ጾም 30 ቀን አላቸው። አሁን ያለንበትን ወር ዙልቂዕዳን 30 ቀን ጾሙ ነብዩላህ ሙሳ አለይሂ ሰላም። ከዛም ይላሉ ከዛፉ ላይ ቆርጠው ጥርሳቸውን ፋቁ አላህን ለማናገር። አላህም 10 ቀን ጨምር አላቸው። ፈአትመምናሃ ب10 ሚለው አላህ ይችላል በ10 ቀን ሞላናት። ፈተመ ሚቃቱ ረቢህ 40 ለይላ፣ አላህን አናገሩት በ40ኛው ቀን ላይ የውሙል ሐጅል አክበር የውሙን ነሕር ላይ አላህን አውሩት 10 ቀን። ፈአትመምናሃ ب10 የተባለችው ይቺ የዙል ሒጃ 10 ቀን ነች። ዒባዳ ላይ ንበርታ፣ ጾም ላይ ንበርታ፣ ቁርአን ናብዛ። ኸይር መስራት እንኳን ቢያቅተን መጥፎ ላይ ግን እንዳንገኝ፣ ዋጅብ እንዳናጎኝ፣ ህሜት ላይ እንዳንገኝ። ፈላ ተዝሊሙ ፊሂን አንፉሰኩም፣ ራሳችሁን በእነዚህ ወራቶች ቀናት እንዳትበድሉ አላህ ይለናል። ከሚጠቀሙባቸው አላህ ያድርገን። ኸይር ሰርተን ምንዳውን ከሚሸለሙት አላህ ያድርገን። ወሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ። ሰላም አለይኩም ወረሕመቱላሂ ተዓላ ወበረካቱ።
الحمد لله الذي يتفضل على عباده دائما بمواسم الخيرات، وصلوات الله وتسليماته على من يحثنا دائما بالاغتنام بالصالحات. أما بعد، سلام الله عليكم ورحمته وبركاته. كفت لفتاتشن عند تلك أن يجنيال خير أيام الدنيا كدنيا كأناتوش السن ميهال اللم كلاليت ليلة القدر ميهال اندلله اللو كدنيا كأنات دقمو يوم عرفة يا عرفان كان ميهال كان الله الفترم تلك بوتا ستوتال حجاجوች حج ላይ ቆመው እጃቸውን ወደ አላህ አንስተው የሚማጸኑበት ሙእሚኖቹ ደግሞ በሌላ ሀገር የሚገኙት በጾም የሚያሳልፉበት ነው። ይህ ትልቅ ቀን ነብይ መሐመድ ሰለላሁ ዐለይሂ ወሰለም በጾም እንድናሳልፈው አዘውናል። كما في مسلم من حديث أبو قتادة باستلالفت حديث لي يقول عليه الصلاة والسلام نبياتنا من يلونال صيام يوم عرفة يا عرفة كان مصوم يذو الحجان زتنيا كان مصوم إن أحتسب على الله أن يكفر السنة التي قبله والسنة التي بعده كعند عمت ودفتنا عند عمت ودهالا ሁለት ዓመት ወንጀል ያስመራል ብዬ ተስፋ አደርጋለሁ ይላሉ። ትልቅ ቀን ነው። እቺን ቀን በጾም እናሳልፋት ነው ዛሬ ከናንተ ፊት ለፊት የምገኘው። በጾም እናሳልፋት። ቤተሰብ ይጾም፣ ልጆቻችን ይጾሙ፣ ወንድሞቻችን መስጂዶቻችን እናስታውስ። በጾም እናሳልፋት። የሁለት ዓመት ወንጀል ትልቅ ጸጋ ነው በአንድ ቀን ጾም። ባለፈው እንደነገርኳችሁ እንዳስታወስኳችሁ እነዚህ ቀናቶች የዙል ሒጃ 10 ቀናቶች ከአንድ ሌላ ታሪካዊ ጾም ጋር ይያዛል። ነብዩላህ ሙሳ አለይሂ ሰላም አላህን ለማናገር አላህ ቀጥሯቸው ነበር። ወዋዕድና ሙሳ 30 ለይለተን ሙሳንም ልናናግረውና ሊጾም ለ30 ሌሊቶች ቀጠር ነው። فأتممناها ب10 ب10 ሞላናት። فتم ميقات ربه 40 ليلة 40 ቀን ሌሊትም ሲሞላ የጌታ ቀጠሮ ተፈጸመ ይለናል አላህ Subhanahu Wa Ta'ala። ነብይ ሙሳ ዙል ቂዕዳን 30 ቀን ጾሙ። ከዛም ከአንድ ዛፍ ላይ ቆርጠው ጥርሳቸውን ፋቁ አላህን ለማነጋገር። አላህ 10 ቀን ጨምርበት አላቸው። فأتممناها ب10 በ10 ሞላናት ይላል ላይ ተቀሳታል። እነዚህ 10 ቀናቶች የዙል ሒጃ 10 ቀናቶች ናቸው። ከዚህ ውስጥ 9ኛዋ ማብራ ከዚህ ታሪካዊ ክስተት ጋር ተተሳሰራለች። በጾም እናሳልፈው። ሙሳም መጨረሻ ላይ አላህን ጾመው አላህ ጋር ተነጋገሩ። ወከለመ الله موسى تكليما እቺን ቀን በጾም እናሳልፍ። ዱዓና ብዛ። ለኡማው እጃችን አላህን እንማጸነው። ይሄን ኡማ ወደ ነበረበት ክብር እንዲመልሰው ዱዓ እናድርግ። የጾመኛ ዱዓ